ጤና ይስጥልኝ ውድ ሀስ ስፖርት አድማጮች፣ በዛሬው የስፖርት መረጃችን የ2026-27 የውድድር ዓመት ከመጀመሩ በፊት ክለቦች አዳዲስ ተጫዋቾችን ለማስፈረም የሚያደርጉት ፉክክር አጓጊ ሆኖ ቀጥሏል። ኃያላን ክለቦች ኮከቦቻቸውን አስፈርመዋል። በዝርዝር የማስደምጣችኋል። አብራችሁ ቆዩ። ኒውካስል ዩናይትድ ብሩኖ ጉማሬሽን ለመሸጥ ከአርሰናል ጋር ተስማምተዋል። አርሰናል ብሩኖ ጉማሬሽን ለማስፈረም ከኒውካስል ዩናይትድ ጋር ከስምምነት መድረሱን ቴሌግራፍ ዘግቧል። መድፈኞቹ ተጫዋቹን በ75 ሚሊዮን ፓውንድ የዝውውር ሂሳብ ለማስፈረም ከስምምነት ደርሰዋል። የ8 ዓመቱ ብራዛዊ ከመድፈኞቹ ጋር የሚያቆየውን የ5 ዓመት ውል ለመፈረም ቀድሞ ተስማምቷል። ከዝውውሩ የቀድሞ ክለቡ ሊዮን ከወደፊት ሽያጭ ትርፍ 20 በመቶ ለማግኘት ተስማምቶ ነበር። የፈረንሳይ ክለብ በቀድሞ ተጫዋቹ ሽያጭ እስከ 8 ሚሊዮን ፓውንድ ያገኛልም ተብሏል። ኒውካስል ዩናይትድ ከተጫዋቹ ሽያጭ እስከ 100 ሚሊዮን ፓውንድ ለማግኘት ቢጥርም ሳይሳካለት ቀርቷል። ሳምንታት በፈጀው ድርድር በ75 ሚሊዮን ፓውንድ ለመሸጥም ተስማምተዋል። ከሊቨርፑል ጋር የተለያየው የ34 ዓመቱ መሐመድ ሳላህ የቱርኩን ክለብ ትራብዞንስፖር መዳረሻው መሆኑ ተረጋግጧል። የቱርኩ ክለብ ትራብዞንስፖር መሐመድ ሳላህን ለማስፈረም ስምምነት እንዳደረገ ይፋ አድርጓል። ግብፃዊው ተጫዋች መሐመድ ሳላህ በክለቡ እስከ ሰኔ 28 የሚያቆየውን የ2 ዓመት ኮንትራት እንደሚፈርም ተገልጿል። መሐመድ ሳላህ ዓመታዊ 17 ሚሊዮን ዩሮ ክፍያ እንደሚያገኝ የቱርክ መገናኛ ብዙሃንም አስነብበዋል። በተጨማሪም የሱ ስም ካረፈባቸው ሽያጮች ላይ 20 በመቶ እንደሚያገኝ ተዘግቧል። የማንቸስተር ዩናይትዱ ግብ ጠባቂ አልታይ ባይንደር ወደ ሴልታ ቪጎ ተዘዋውሯል። ቱርካዊ አልታይ ባይንደር በ4 ሚሊዮን ዩሮ የመግዛት አማራጭ ባለው የውሰት ውል ወደ ሴልታ ቪጎ አምርቷል። ባይንደር ባለፈው የውድድር ዓመት የመጀመሪያዎቹ ጨዋታዎች የመጫወት እድል ቢያገኝም ተደጋጋሚ ስህተቶችን መስራቱን ተከትሎ ያገኘውን እድል እንዳልተጠቀመበት ይታወሳል። በተለይ በዚሁ ዓመት የሲኔ ላመንስ በቶሎ ከብሩኖ ጋር መላመዱና በማንቸስተር ዩናይትድ የተደላደለ ቦታ ማግኘቱን ተከትሎ የቋሚ ተሰላፊነት ቦታውን አጥቶ ቆይቷል። ሪያል ማድሪድ ለቪኒሺየስ በአመት 22 ሚሊዮን የሚከፈል አዲስ የኮንትራት ማራዘሚያ ቢያቀርብለትም ተጫዋቹና ወኪሎቹ ግን ጥያቄውን ውድቅ አድርገውታል። የቪኒሺየስ ፍላጎት በአመት ቢያንስ 30 ሚሊዮን በማግኘት የክለቡ ከፍተኛ ተከፋይ መሆኑን ነው። የቪኒሺየስ ኮንትራት በ27 የሚያበቃ በመሆኑ ማድሪዶች ተጫዋቹን በነፃ ማጣት አይፈልጉም። በመሆኑም ክለቡ አሁን የቀረበለትን የመጨረሻ ኮንትራት ካልፈረመ በዚህ የ26 የክረምት የዝውውር መስኮት ለሽያጭ እንደሚያቀርበው ለተጫዋቹ ወገን በግልጽ አስታውቋል። ቪኒሺየስ ከእረፍት መልስ ሰኞ ዕለት ወደ ማድሪድ ልምምድ የተመለሰ ሲሆን ከአዲሱ የማድሪድ አሰልጣኝ ጆዜ ሞሪኖ ጋር ጥሩ ንግግር ማድረጉንና በማድሪድ ደስተኛ መሆኑን ለክለቡ ቲቪ ተናግሯል። ነገር ግን ከጀርባ ያለው የኮንትራት ውጥረት አሁንም አልተፈታም። እንደ ዳይማርዜው ዘገባ ጁቬንቱስ ከዚርክዚ ወኪልና ከማንቸስተር ዩናይትድ ጋር በመነጋገር ለተጫዋቹ ስምምነት ለማድረግ እየሰራ እንደሆነ ተዘግቧል። ማንቸስተር ዩናይትድ በዚህ ወቅት ዚርክዚን በውሰት ለመልቀቅ ፍቃደኛ ነውም ተብሏል። ጁቬንቱስ በአጥቂ ቦታው ላይ ተጨማሪ አማራጭ ለማግኘት ይፈልጋል። ዚርክዚም በጣሊያን ሊግ በቀድሞ ልምዱ ምክንያት ለክለቡ ተመራጭ አማራጭ ሆኗል። ኒውካስል ዩናይትድ በአንድ የውድድር ዓመት 3 ልዩነት ፈጣሪ ኮከቦቹን ለማጣት ተገዷል። ሳንድሮ ቶናሊን ለቶተንሃም ሆትስፐር፣ አንቶኒ ጎርደንን ለባርሴሎና እንዲሁም ብሩኖ ጉማሬሽን ለአርሰናል አሳልፎ የሰጠው ኒውካስል ምንም እንኳን ከተጫዋቾቹ ዝውውር ረብጣ ገንዘብ ቢያገኝም በቅርቡ የሚጀምረው አዲሱ የውድድር ዓመት ግን ፈታኝ ሊሆንበት እንደሚችል ይገመታል። ማንቸስተር ዩናይትድ የኒውካስሉን ተከላካይ ሉዊስ አለን ለማስፈረም እስከ 60 ሚሊዮን ለመክፈል ዝግጁ መሆኑን ቶክ ስፖርት ዘግቧል። የ21 ዓመቱ የግራ መስመር ተከላካይ በዩናይትድ የዝውውር ዝርዝር ውስጥ በከፍተኛ ደረጃ እየተመለከተ ሲሆን ክለቡ በዚህ ቦታ ከሉክ ሾው ጋር የሚፎካከር ተጫዋች ለማምጣት ትልቅ ገንዘብ ለማፍሰስ ፈቃደኛ ነው ተብሏል።
ሪያል ማድሪድ የአርቢ ላይፕዚጉን ኮትዲቯራዊ የክንፍ መስመር ተጫዋች ያን ዲዮማንዴን ለማስፈረም ሙሉ ስምምነት ላይ ደርሰዋል። ሎስ ብላንኮቹ ተጫዋቹ 140 ሚሊዮን ዩሮ በሚደርስ የዝውውር ዋጋ ለማስፈረም መስማማቱን ዘ አትሌቲክ ዘግቧል። ዲዮማንዴ ወደ ሪያል ማድሪድ በማቅናት የሕክምና ምርመራውን እንደሚያደርግ የተገለጸ ሲሆን የተጫዋቹ የቀድሞ ክለብ ሌጋኔስ ከዝውውሩ የተወሰነ ክፍያ እንደሚያገኙ ተነግሯል። ሪያል ማድሪድ ለጀርመኑ አርቢ ላይፕዚግ በተከታታይ ያቀረበው ጥያቄ ውድቅ ቢሆንም በመጨረሻ ያቀረበው 125 ሚሊዮን ዩሮ እና ጥቅማ ጥቅምን ጨምሮ 140 ሚሊዮን ዩሮ የሚደርስ ዋጋ ተቀባይነት አግኝቷል። ኒውካስትል ዩናይትድ አዲስ አሰልጣኝ ሾሟል። ከአሰልጣኝ ኤዲ ሃው ጋር የተለያየው ኒውካስትል ዩናይትድ አዲስ አሰልጣኝ በኃላፊነት ሾሟል። ኒውካስትል የአል አህሊውን አሰልጣኝ ማቲያስ ጃይሰንን በዋና አሰልጣኝነት መሾማቸውን አስታውቀዋል። የ33 ዓመቱ አሰልጣኝ በቀጣይ በስፔን ቡድኑን በመረከብ ስራቸውን እንደሚጀምሩ ተገልጿል። ክቡራን የሐሴ ስፖርት አድማጮች ለዛሬ ያልናቸው የስፖርት መረጃዎቻችን እነዚህ ነበሩ። ቸር ተመኘን።